ከሳር ቤት ጀርመን አደባባይ ፉሪ አደባባይ በሚዘልቀው የኮሪደር ልማት ከተገነቡ የተሽከርካሪ ማቆሚያ ተርሚናሎች መካከል አንዱ በመካኒሳ አካባቢ የተገነባው ነው። በዚህ ስፍራ ደግሞ ቀደም ብሎ የጉልት ንግድ ሲካሄድ የነበረ ሲሆን በወቅቱ ዝናብና ፀሐይ እየተፈራረቀባቸው በአስቸጋሪ ሁኔታ ንግዳቸውን ሲያካሂዱ እንደነበረ ነጋዴ እናቶች ይናገራሉ። አዋራም ላይ አርገን ሰራ ነው። ላስቲክ አንጥፈን ነው ተሸክመን ከቤት አውጥተን ነው። ከእንደገና ደግሞ እዚች ደግሞ ከጊዜ በኋላ ደግሞ መደብ ተሰጠን። እዚህ ጋር ሰራን። እግዚአብሔር ይመስገን። ባዋራው ተባብረን ተፋቅረን ላስቲክ አልብሰን እንገባ ነበረ። ተነሺ በመሆናችን እጅግ በጣም ነበረ ውስጣችን ስሜታችን ተነክቶ የነበረው እና በፊት የነበረው ሁኔታ ያው ፀሐይ፣ ብርድ እንደገናም ደግሞ መንገዶቹ ራሱ ምቹ አልነበሩም። በፊት የምንሰራው ፀሐይ ላይና ዝናብ፣ አዋራ በማይገባ ቦታ ላይ ቆሻሻ ቦታ ላይ ነበር የምንሰራው። በኮሪደር ልማት እንደዛም ሆነን እየሰራን እያለ በኮሪደር ልማት ይፈርሳል ብለው ሲሉን በጣም ነበር ያዘንነው። እናገኛለን ብለንም አላሰብነውም አላለምነውም። ምንም እንኳን በአስቸጋሪ ሁኔታ ውስጥ የንግድ ስራቸውን እያከናወኑ ቢቆዩም ገቢ የሚያገኙበት መተዳደሪያቸው ነውና የከተማ አስተዳደሩ እነዚህ እናቶች ስራቸውን ማጣት የለባቸውም በማለት እዛው አካባቢ ዘመናዊ የገበያ ማዕከል በመገንባት ለእናቶቹ አስረክቧል። ይህንን ቦታ በማጽዳት ቀጥሎ ያለውን ቦታ ለፍራይት ተርሚናል ይህንን ለሼድ ለማድረግ ካነሳናቸው በኋላ ቅድሚያ ለነሱ መሆን አለበት ብለን ይሄኛውን ሼድ ንጹህ በሆነ የሚሸጠውም ነገር እንደምታዩት የሚበላ የሚጠጣ ነውና በቆሻሻ ውስጥ መሆን አልነበረበትም። ስለዚህ ይህንን ሼድ ሰርተንላቸው ወደዚህ ሼድ እንዲመጡ አደረግን። ይህንን ሼድ ስናዘጋጅ ሁሉንም እቃዎቹን የመጀመሪያውን ዙር አሁን መቋቋሚያ የሆናቸው ዘንድ በስፖንሰር አዘጋጅተንላቸዋል። ከዚህ በኋላ የገበያ ትስስር ተፈጥሮላቸዋል። የላፍቶ ገበያ ማዕከል እዚህ ቅርብ ላይ ያለ ትራንስፖርት ሳያወጡ እቃውን እዚህ እያመጡ በተፈጠረው ትስስር መሰረት ለእናቶች ያቀርቡላቸዋል። አካባቢው በጣም ንጹህ ነው። መጸዳጃ ያለው፣ ካፍቴሪያ ያለው፣ ለሁላቸውም መቀመጫ ተደርጎላቸው ከዚህ በፊት መሬት ላይ እየቸረቸሩ በጉሊት የሚሸጡትን አሁን ችርቻሮ ቢኖረውም በሚዛን ግማሽ ኪሎ፣ ሩብ ኪሎ፣ 1 ኪሎ እያሉ መሸጥ እንዲችሉ ጥሩ ገቢም እንዲያገኙ እነሱም ደግሞ ተገቢውን ክብር አግኝተው መሸጥ እንዲችሉ የሚያደርግ ሁኔታ ተፈጥሯል። በዚህ በጣም ደስተኛ ነን። እንግዲህ እንዲህ ሙልት ብሎ ማየታችን ብቻውን በቂ አይደለም። ልንገዛቸው ይገባል፣ ልንሸምት ይገባል። ከዚህ የአካባቢው ማህበረሰብ አደራ እምለው ከነኚህ እናቶች መሸመት እንደ መሸመት ብቻ የሚቆጠር ሳይሆን እናቶችን እንደ መደገፍ ነው የሚቆጠረው። ለእለት ያስገቡት እቃ ሊያድርባቸው አይገባም። ከነሱን ሸምት፣ እናቶችን እናበረታታ፣ እጅ ለእጅ ተያይዘን እንደግ። በከተማዋ የሚካሄደው ልማት አካታችና ሁሉንም ነዋሪ ተጠቃሚ የሚያደርግ መሆኑን የሚናገሩት ከንቲባ አዳነች አቤቤ ልማቱ በተለይም ዝቅተኛ ገቢ ያላቸውን ነዋሪዎች ታሳቢ የሚያደርግ መሆኑን ገልጸዋል። እኛ እንደ መንግስት እያንዳንዱ የምንሰራው ስራ ለውጥ ነው የምንለው የሰው ህይወት ላይ ጭምር የሰው ኑሮ ላይ ጭምር ለውጥ የሚያመጣ ሲሆን ነው። ይሄ መመዘኛችን ነው። ሁልጊዜም ጠቅላይ ሚኒስትራችንም የሚሰጡን የስራ መመሪያ እያንዳንዱን የምንሰራው ከተማ ማልማት፣ ማጽዳት፣ ማስተካከል፣ ማመቻቸት እጅግ በጣም ትኩረት የምንሰጠው ሁልጊዜ የሚቀጥል ስራ ነው። በዚህ ውስጥ ግን ደሃ እንዳይጎዳ፣ አቅም የሌለው እንዳይጎዳ ጥንቃቄ ደግሞ ሌላው የስራችን መመሪያ ነው ማለት ነው። እሱን መስፈርት ሲያሟላ ሙሉ ልማት ሰራን እንላለን። ይሄ ተጠናክሮ የሚቀጥል ጉዳይ ነው የሚሆነው። አዲሱ የንግድ ቦታቸው ምቹና ስራቸውን በተሻለ ሁኔታ ለማከናወን የሚያግዛቸው መሆኑን የተናገሩት ተጠቃሚዎቹ ለከተማ አስተዳደሩ ምስጋናቸውን አቅርበዋል። አሁን ደግሞ ይህንን ተደረገልን፣ እግዚአብሔር ይመስገን። አዳነች አቤቤ እድሜ ከእንጀራ ይስጣት፣ ለዘር ማንዘርዋ እናቶቼ ብላ ፈልጋ ነው የሰጠችን። እድሜ ከእንጀራ ክብርት በቃ እዚህ ጋር የነበሩ እናቶች የደረሱ በሚል ጥያቄ በመጠየቅ እነሱን ፈልጋችሁ በቃ ቅድሚያ ተሰጥቷቸው ቦታውን ለነሱ እንዲሰጥ ብላለች ሲባል እውነት ነው ብለን አላልንም በወቅቱ ማለት ነው። እና ያ ቀን ደርሶ ደግሞ ዛሬ ላይ ሆነን ይሄንን ነገር እውን ሆኖ ስናየው ደግሞ በቃላት ከምገልጸው በላይ ነው። አይዟችሁ የትም አትሄዱም የእናንተው ነው ይሉን ነበርና በጣም ነው የማመሰግነው።
እናቴ የሥራ ዘመንሽን ሁሉ እግዚአብሔር ይባርክልሽ። አሜን። እናት ብለሽ እንዳከበርሽኝ አንቺ ልጆችሽ አገር የኢትዮጵያ ሕዝብ ሁሉ ያክብርሽ። አሜን። አልሐምዱሊላህ ረብል ዓለሚን። በዚህ ጉልት ስንኖር ጠዋት እናመጣዋለን መድበን የገባነው እቃ ጠዋት ስንከፍተው አይጥ ነው የሚጨርሰው። ቃሪያ አይኖረንም፣ ቲማቲም አይኖረንም፣ ድንች አይኖረንም፣ አይጥ ይጨርሳል። ቆሻሻ ውስጥ ነው፣ መዳበሪያ ውስጥ ነው፣ ካርቶን ውስጥ ነው። ይነጋል ይንጋልሽ። አሜን። ከዛ ሁሉ ወጥተን ለዚህ አብቅቶን አላህ አልሐምዱሊላህ ረብል ዓለሚን ፈለከር ሐምድ ፈለከር ሽኩር እናመሰግንሃለን።